ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ለእናንተ የመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝናቸውን ዘገባዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም እንጀምር። ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ እገዳ መጣሏ ተገልጿል። ዝርዝሩን በመረጃችን ይዘናል። በሌላ ዜና ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት መጽደቁ ተገለጸ። በቆይታችሁ ታደምጣላችሁ። በሌላ መረጃ የኢትዮጵያ ኤሌክትሪክ አገልግሎት የአገልግሎቱን መቋረጥ አስመልክቶ መግለጫን ሰጥቷል። በዝርዝር መረጃው እንመለከተዋለን። በሌላ መረጃ በአውሮፓ ሻምፒዮንስ ሊግ ባርሴሎና ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ በጉጉት ይጠበቃል። በዝርዝር መረጃው ወደ እናንተ እናደርሳለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭርና ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቪዲዮን ላይክ ሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ጋበዝኩ። በዝርዝር ወደ ያስኩላችሁ መረጃዎች አልፋለሁ። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ላይ ቅድሚያ ያስደመጥናችሁን መረጃዎች እናስቀድም። የኢትዮጵያ ኤሌክትሪክ አገልግሎት የተቋረጠውን አገልግሎት በአጭር ጊዜ ለመመለስ ከፍተኛ ርብርብ እያደረገ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ገልጿል። ካለፉት 3 ቀናት ጀምሮ ሲስተማችን ላይ ባጋጠመ ቴክኒካል ችግር ምክንያት 905 እና 904 ነፃ የጥሪ ማዕከሎቻችን እንዲሁም የዲጂታል ክፍያ አማራጮቻችን ላይ የአገልግሎት መቋረጥ ማጋጠሙን ማሳወቃችን ይታወሳል። ይሁንና ውድ ደንበኞቻችን ለተፈጠረው የአገልግሎት መስተጓጎል በድጋሜ ታላቅ ይቅርታ እንጠይቃለን። የተቋረጠውን አገልግሎት በአጭር ጊዜ ለመመለስ ከፍተኛ ርብርብ እያደረግን መሆኑንም ለመግለጽ እንወዳለን። ክቡራን ደንበኞቻችን ያጋጠመንን ችግር በመረዳት የተቋረጠውን አገልግሎት እስኪመለስ ድረስ በትዕግስት እንድትጠብቁን የተለመደ ትብብራችሁን እየጠየቅን ከክፍያ መዘግየት ጋር በተገናኘ የአገልግሎት መቋረጥ የማይኖር መሆኑን በአክብሮት እናሳውቃለን ሲልም ገልጿል። በሌላ መረጃ ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር ለማድረግ የቀረበው ጥናት መጽደቁ ተገልጿል። የአዲስ አበባ ከተማ አስተዳደር ካቢኔ ትላንት አመሻሽ ላይ በተለያዩ አጀንዳዎች ላይ ተወያይቶ የተለያዩ ውሳኔዎችንም አስተላልፏል። ከነዚህም አንዱ በፕላንና ልማት ቢሮና በትምህርት ሚኒስቴር በጋራ ተጠንቶ የቀረበው ከ4 ኪሎ እስከ ሽሮ ሜዳ ያለው አካባቢ የዩኒቨርሲቲ መንደር የማድረግ ነው። ይሁንና ካቢኔው በአካባቢው ያሉትን አገልግሎቶች አካቶ የትምህርት፣ የምርመራ፣ የእውቀትና የባህል ልዕቀትን በከተማዋ ለማሳደግ በሚያስችል አግባብ የቀረበ በመሆኑ የመንደር ምስረታውን ውሳኔም አጽድቋል። ከዚህም በተጨማሪም ካቢኔው የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ ተወያይቶ ውሳኔን አሳልፏል። በመሬት ልማትና አስተዳደር ቢሮ የቀረበው ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ፕሮጀክቶች የመሬት ምደባ ጥያቄዎችን ማስመልክቶ ውሳኔንም ሰጥቷል። የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይም ተወያይቶ ውሳኔንም አስተላልፏል። ይህን ዘገባ ያገኘነው ከከንቲባ ጽሕፈት ቤት ነው። በሌላ መረጃ ሳውዲ አረቢያ ኢትዮጵያን ጨምሮ በ14 ሀገራት ላይ የቪዛ ጊዜያዊ እግድ ጣለች። ሳውዲ አረቢያ ለኡምራ ቢዝነስ እና ቤተሰብ ጥያቄ የሚሰጡ ቪዛዎች ኢትዮጵያን ጨምሮ ለ14 ሀገራት እንዳይሰጡ በጊዜያዊነት እንዳገደች ገልጻለች። እገዳው የሃጂ መገባደጃ እስከሆነው የሰኔ ወር አጋማሽ 2025 ድረስ ውሳኔው የተሰጠው በሃጂ ጊዜ ያለውን መጨናነቅ ለመቀነስና ደህንነትን ለማረጋገጥ መሆኑም ተነግሯል። ይሁንና ቪዛ እስከ ሃጂ ማገባደጃ ወር ድረስ እንዳይሰጣቸው የተከለከሉት ሀገራትም የኡምራ ቪዛ ማግኘት የሚችሉት በቀጣዮቹ 5 ቀናት ውስጥ ብቻ መሆኑም ተገልጿል። ይሁንና ቪዛ እንዳይሰጣቸው የተከለከሉት ሀገራት ኢትዮጵያ፣ አልጄሪያ፣ ባንግላዴሽ፣ ግብፅ፣ ኢንዶኔዥያ፣ ህንድ፣ ኢራቅ፣ ጆርዳን፣ ሞሮኮ፣ ናይጄሪያ፣ ፓኪስታን፣ ሱዳን፣ ቱኒዚያ እና የመን ናቸው። ቪዛ እንዳይሰጥ የተከለከለባቸው ሀገራት ዜጎች በኡምራ ወይም ጉብኝት ቪዛ ወደ ሳውዲ አረቢያ ከገቡም በኋላ ያለ ፈቃድ በዛው በመቆየት ያለ ፈቃድ የሃጂ ፕሮግራም ላይ ሲሳተፉ እንደነበረ የተገለጸ ሲሆን ሳውዲ ይህንን መጨናነቅ ለመቀነስ ቪዛን መከልከሏም ተዘግቧል። በ2004 በሃጂ ወቅት በተፈጠረው መጨናነቅና ከፍተኛ ሙቀት 1200 ሰዎች መሞታቸው የሚታወስ ሲሆን ሳውዲ ያለ ፈቃድ ሃጂ ሲፈጽሙ የሚገኙ ሰዎችን ለ5 ዓመታት ወደ ሳውዲ አረቢያ እንዳይገቡ እንደሚከለክሉም ተናግረዋል። ከስፖርት መረጃ በአውሮፓ ሻምፒዮንስ ሊግ ባርሴሎና ከቦሩሲያ ዶርትመንድ የሚያደርጉት ጨዋታ ይጠበቃል። የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ዛሬም ሲቀጥሉ ባርሴሎና ከቦሩሲያ ዶርትመንድ እንዲሁም ፒኤስጂ ከአስቶን ቪላ ጨዋታቸውን ያደርጋሉ። የካታላኑ ክለብ ባርሴሎና ምሽት 4 ሰዓት ላይ በሜዳው
የጀርመኑን ክለብ ቦሩሲያ ዶርትመንድ ያስተናግዳል። በተመሳሳይ ምሽት 4 ሰዓት ላይ ፒኤስጂ በሜዳው ፓርክ ዲ ፕሪንስ የእንግሊዙን ክለብ አስቶን ቪላን ያስተናግዳል። በጥሎ ማለፍ ጨዋታ የፈረንሳዩ ክለብ ፒኤስጂ ሊቨርፑልን እንዲሁም አስቶን ቪላ ክለብ ብሩዥን በመርታት ወደ ሩብ ፍጻሜ መግባታቸውም ይታወቃል። የፈረንሳይ ሊግን ዋንጫ ማሳካቱን አስቀድሞ ያረጋገጠው ፒኤስጂ በተጨማሪ ዋንጫ ፉክክር ውስጥ ለመቆየት ይፋለማሉ። ይህ በእንዲህ እንዳለ ትናንት በተደረጉ ጨዋታዎች አርሰናል ሪያል ማድሪድን 3-0፣ ኢንተር ሚላን ባየር ሙኒክን 2-1 ማሸነፍ ችለዋል። በሌላ መረጃ የተሰጠኝ ኃላፊነት ከባድ የሆነ ፈተና ነው፣ ጥሩ ከተሰራ ግን እድል ነው ሲሉ ጀነራል ታደሰ ወረደ ተናገሩ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀነራል ታደሰ ወረደ አስተዳደራቸው የካቢኔ መዋቅር ማስተካከያ እንደሚያደርግም ገልጿል። ይሁንና ጀነራል ታደሰ የተሰጣቸው ኃላፊነት ከባድ ፈተና እንደሆነም ተናግሯል። የምትመኘው ነገር አይደለም ያሉት ፕሬዚዳንቱ ጥሩ ከተሰራ ግን እድል ነውም ብሏል። ፈተና ያሏቸውን እንደኖሩባቸው እንደሚያውቋቸውም ጠቁሟል። ባለፉት ጊዜ ያልሰሩት ስራዎች ከፕሪቶሪያው ስምምነት ጋር የተያያዙ ብቻ እንደሆኑ ጠቁመው በራሳችን በውስጣችን የተፈጠሩ ከፍተኛ የጸጥታ፣ የፖለቲካ፣ የኢኮኖሚ ቀውሶች አሉም ብሏል። ይሁንና እነዚህ በርካታ ችግሮችን ለመቅረፍ ትግራይ ማዕከላዊ ስልጣን አታ ነበር። አሁን ግን ማዕከሉን በማጠናከር ይሰራልም ሲሉም ገልጿል። የሰላም ስራዎች ላይ፣ የፕሪቶሪያው ስምምነት መተግበር ላይ፣ የህዝቡ ጥያቄ መፍታት ላይ ጠንክረው እንደሚሰሩ የተናገሩት ጀነራሉ አሁን ያለው ውጥረት ረግቦ ሁሉም የፖለቲካ አካሄድ ለውጥ የሚመጣበት የወጣቶችም የለውጥ ፍላጎት የሚሳካበት ሁኔታ ይፈጠራል ብለው እንደሚገምቱም ተናግሯል። በእሳቸው አስተዳደር የካቢኔ ማስተካከያ እንደሚኖርም ይፋ አድርጓል። ይሁን እንጂ በፕሬዝዳንትነት ጊዜያቸው ዋናው የትግራይ ህዝብ ድጋፍ እንደማይለያቸው፣ የፌዴራሉ መንግስት እንዲሁም የዓለም አቀፉ ማህበረሰብ ድጋፍም እንዲሁ እንደማይለያቸው እምነታቸውንም ገልጿል። ትልቁ ነገር ደግሞ አቶ ጌታቸው ረዳ የሥራ ለውጥ ቢያደርጉም ክልሉን ያውቁታል ያላቸውና በቀጣይ የሚኖራቸው ሚና በደንብ እገነዘባለሁና የእሳቸውንም ድጋፍ እንደማይለየኝ ተስፋ አደርጋለሁ ሲሉም ገልጸዋል። በማስከተል አሜሪካ ከኢራን ጋር በቀጥታ በኒውክሌር መርሃ ግብር ዙሪያ እንደምትወያይ ትራምፕ ተናገሩ። ፕሬዚዳንት ዶናልድ ትራምፕ እንደተናገሩት ዩናይትድ ስቴትስ በቴህራን የኒውክሌር መርሃ ግብር ዙሪያ ከኢራን ጋር በጣም በከፍተኛ ደረጃ ውይይት ላይ መሆኗን በመግለጽ ድርድሩ ለኢራን ይጠቅማል ሲሉም ተደምጧል። ትራምፕ ስምምነት ላይ መድረስ ካልተቻለ ከቴህራን ጋር ወታደራዊ እርምጃ እንደሚወስዱ በተደጋጋሚ ሲዝቱ የነበረ ሲሆን ኢራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ድርድር እንደማታደርግ አስታውቃ የነበረ ቢሆንም ለተዘዋዋሪ ንግግሮች በሩን ክፍት አድርጋለች። በጊዜያዊነት ኢራን በቀጥታ ለመነጋገርም ተስማምታለችም ተብሏል። ከኢራን ጋር ቀጥተኛ ውይይት እያደረግን ነው፣ እነሱም ጀምረዋል። ቅዳሜ ዕለት ይካሄዳል። በጣም ትልቅ ስብሰባ አለን እና ምን ሊሆን እንደሚችል እንመለከተዋለንም ብለዋል። እናም ስምምነት ማድረጉ ግልጽ የሆነውን ነገር ከማድረግ ከተሻለ እንደሚሆን ሁሉም ይስማማሉ ብዬ አስባለሁ ያሉት ፕሬዝዳንቱ ግልጽ የሆነ ነገር እኔ የምፈልገው ነገር አይደለም ሲሉ ፕሬዝዳንቱ ለጋዜጠኞች ተናግረው ነበር። አሁን ከኢራን ጋር በቀጥታ እየተገናኘን ነው፣ ምናልባት ስምምነት ላይ ሊደረስ ይችላል ሲሉም ፕሬዝዳንት ትራምፕ ተናግረዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።